አባቡ በቃ ልሂድ። ጠዋት 4 ሰዓት የመጣው ነኝ። ቤተሰቦቹ ራሱ ሳይታዘቡኝ አይቀሩም። እንዴ ለምን ይታዘቡሻል? እንደውም ወደውሻል። እዚህ ቤት ብትኖሪ ራሱ ደስ የሚላቸው ነው የሚመስለኝ። አንቺ እኮ እርግብ ነሽ። እርግብ ማርባት የሚጠላል። በእናትሽ እኛ ቤት ኖሪ። ኧረ እባክህ ኖሬስ ትኖሪያለሽ? ከዛስ ደስ ይለኛል። ደስ ብሎህስ? ቶሎ ድናለሁ። ድነህስ? እንድድን አትፈልጊም እንዴ አንቺ? የእውነቱን ልንገር? እስኪ ንገሪኝ ማሂዬ። እየዋሸሁ እኮ አይደለም። ቤቢ መኪና ሰጥቶኛል። ይኸው ከለምናችሁ ቁልፉ። እስኪ ዝም በይ ሰላም። ለምን አባ? እኔ መኪና ስለኖረኝ እናንተ እንደሰላላችሁ? መኪና ግን መጫወቻ ሆነ። እንደው ብድግ አድርጎ ሰጠት። ስጦታ እኮ ነው። ምን ላደረግሽበት ነው ስጦታው? ስለሚወደኝ መኪና ሊሰጠኝ አይችልም? ዝም ማለት አትችሉም? ማይሰረቀች ያላችሁት ያችን ቀይ አውቶስ መኪና ነው። መኪና ብሎች የለም። የመኪና ትንሽ የለውም። ከየት አመጣቻት? እንኳን የመኪና ባለቤት ልትሆን የቀበሌ መታወቂያ ባለቤትስ መሆን ትችላለች እሷ በዚህ ዕድሜ። ፍሬገነት ከዚህ በኋላ አንዲት ቃል እንዳተነፍሽ። ዝም በይ በቃ። ዝም። አባ ሰላም። ምንድነው የተፈጠረው? ይሄ መኪና ከገጨኝ ወዲህ እኮ ነገር ቶሎ አልገባ ብሎኝ። አባቡ እንደው ዝም ብላችሁ ስታዩኝ ግን አባት መስላለሁ? እኔ ተራጠራለሁ። እስኪ ፍረዱኝ። አባት የራሱን ቤት ነውር ቁጭ አድርጎ የጎረቤት ልጅ ነውር ያወራል? ያቺን ማሂን ለመታዘብ ወላጅ የበደላት ባለገብዬ ጣቴን ለመቀሰር ቤቴ አትግቢ ለማለት ለመኮነን እኔ ምንድን ነኝ? ወይኔ እናንተ ስታሽካኩ ድምጻችሁ የኮንዶሚኒየምን ህንጻ አንቀጠቀጠው እኮ። ይሄ እኮ የተከበረ ሰው መኖሪያ ነው። መሸታ ቤት ያላችሁ መሰላችሁ እንዴ? ስነ ስርዓት ይኑራችሁ እንጂ። ምን ሆነሻል እንዴ? አንተ ራስህ ምን ሆነ ነው መሬት ላይ የምትንከባለለው? ለመነሳት ስሞክር ወድቄ። ስሚ አንቺ ማነሽ? ማሂ ነው ማቲ? እውነተኛ ስምሽ ነው? አይደለም፣ ወርቅነሽ ነው ስሜ። ማሂ ሲቆላመጥ ነው። ወይ ማቆላመጥ! እንዴት ሆኖ ነው ወርቅነሽ ማሂ ሆኖ ተቆላምጦ የሚጠራው? ለመሆኑ ስራ የለሽም? ፍራፍሬ ዝም በል አንተ። መልሽልኝ አንቺ። ስራ የለሽም ወይ? ሱቅ አለኝ ትያለሽ፣ ደግሞ እዚህ ቅምጥ ይመስል አልጋው እስኪ ጎደጉር ተቀምጠሽ ትያለሽ። እንዴት ታየው እንጂ ልጁ እንዳንበት። አንቺ ፍራፍሬ ግድ የለም አባቡ፣ እኔ ሄዳለሁ። እግዚአብሔር ይማር። በቃ እግዚአብሔር ይማር። እንዴት ብሎ ይምራል አንቺ እያለሽ? ምን አድርጌሽ ነው ግን በአንድ ጊዜ እንደዚህ ፊትሽን ያጠቆርሽብኝ? ስራሽን ሰምቼልሻለሁ። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 3 ክፍል 28 የጎረቤት ልጅ። ፍሬገነት አይደል እንዴ ስምሽ? ነው። ታዲያ ስጣራ ቤት ማቲው ንቀት ነው ትቢ? ስራ ይዣለሁ። ስራሽን አንዴ አቁሚና ነይ። ለምን? ነይ አንዴ የማናግርሽ ጉዳይ አለኝ። አውራ እሱ ጋር ሆነ ሰማሃለሁ። አይሆንም፣ አንዴ ነይ ወዲህ። ጆሮ አይደል እንደሚሰማ? እጅሽ ለምን ስራ አልፈታም ነው? እኔ የምለው አንተ የምትለው ነገር ሆድሽ ገብቶ አታውሪው። እንዴት እንደምታውሪው ቸግሮሽ ሆድሽ አታቆየው ነገር የሳት አሎሎ እንደዋጠፈችቶሽ ግራ ግብት ብሎሽ አያውቅም። ፈጣሪ ይመስገን እስካሁን የሳት አሎሎ እጅ አላቅም። ጨዋታውን ነው ያልኩሽ። አንቺ ደግሞ የሆነ ነገር ከንክኖሽ አያውቅም ወይ ለማለት ነው። ነገርማ ይከነክነኛል። ለምሳሌ ዛሬ አንተ እንዲህ የሳት አሎሎ ሟት ከንክኖኛል። አውቄ ነው እኮ ስራዬን የምለው እንጂ ከሆነ ሰው ጋር እንደተጣላህማ ገብቶኛል። እኔ ከሰው ጋር አልተጣላሁም። እንግዳው ከራስ ጋር ነው የተጣላኸው። ከራሴ ጋር ለምን እጣላለሁ? እኔ ምን አውቃለሁ? ሰው ስራ ሲፈታ አንጎሉ ስራ ከመፈታ ይልናሉ ነገር ይጎነጉናል። ነገር አልጎነጎንኩም። አነጋግርሽን አርሚ። ኦ የሚያዋራተ ከሆነ እጃችን እየሰራ አንዳሻችን ወሬያችንን መሰለቅ እንችላለን። እሱ የጣድኩ ድስት ቂጡ እንዳይዝ እስቲ እይልኝ። እኔ እስከዛችን ቃጥብና አቤት ከኮንዶሚኒየም ቤት የወደድኩት እቃ ማጠቢያውን ነው። ማጎንበስ የለ፣ ውሃ መድፋት የለ። የፈረንጅ ኑሮ መኖር እንዴት ደስ ይላል። ጽዳትና ዘመናዊነትን ማን ለፈረንጅ ብቻ ሰጠ እኮ? እኛስ ቆሞ እቃ ማጠቢያው
እንዴ? እኮ እናንተን ወንዶቹን እንኳን ጓዳ እንዳጠሉ አደረጋችሁ። ተመስገን ነው። አሁን ድሮ ቢሆን እንኳን ወጥ አማስልልኝ ልልህ ይቅርና ትን ብሎኛል ውሃ ከባልዲ ቀርታ አቀብለኝ ብልህ ታቀብለኝ ነበር። ብቻ ኮንዶሚኒየም ወንዱን ከሴቱ እኩል አደረገው። ምን ወንዱና ሴቱን ጨዋውን ከባለጌ እኩል አኖረው እንጂ ሙጤውን ከልግመኛው፣ ሌባውን ከደህነኛው፣ ለፍቶ አዳሪውን ከተቀምጦ አዳሪው እኩል አሰፈረው እንጂ። ታዲያ አንተ ምን ቸገረ? ሁሉንም ቤቱ ነው የሚችለው። ቢሆንም የሁሉም ቤት መሰረት አንድ ነው። እንዴት ማለት? የሚያገናኝሽ ጉዳይ አይጠፋም ማለቴ ነው። ወይ ጉድ! በልሽ ጨውን ቅመሰው። እኔ የምለው አንተ የምትለው እዚህ ወጥ ላይ እንዲህ የሚንሳፈፈው ነገር ምንድን ነው? የቱ? ይሄ ቅባት መሰል ነገር ከላይ ጥቁር ብሎ የሚንገዋለለው ቅቤ ነው። ቅቤ? ይሄ ሁሉ ምን ነው? የጠላት ቅቤ ነው እንዴ እንዲህ አንድ ወጥ ላይ የምትዘቀዝቂው? ድሮም ወንድ ጓዳ ማስገባት ይኸው ነው ትርፉ። ብዘቀዝቀው ሳንተ ገሰዋል። የስጦታ ቅቤ አይደለም እንዴ? እንኳን ወጣችን ውስጥ መዘቅዘቅ መላ አካላታችንስ ብንለቀልቀው ምን አለበት? ማን ነው ቅቤ በስጦታ ያመጣው? ማጢነታ። ማጢነት ማሂ የሚሏት ማሂ እቺ ጎረቤታችን ያለችው ልጅ እዚህ ቤት የገባለት አጎቷ ባቡን በመኪና የገጨው ልጅ እሷ መቼም እንኳን ተገጫ አይባልም እንጂ የመኪናው አደጋ ከደረሰ ዕለት አንስቶ አጎቷ በዚህ በኩል የሕክምናውን ወጪ እየሸፈነ ለአባቡ ማገገሚያ እንዲሆን የበግ መግዣውን ይሰጣል። ማጢ ደግሞ በሌላ በኩል እንቁላሉን፣ ቅቤውን፣ አይቡን፣ እርጎውን፣ ወተቱን እየተሸከመች ታመጣለች። የተባረከች ልጅ ከሱቋ ነው እኮ አሉ እያነሳች የምታመጣው። ተሸክማ የምታመጣውን ጠዋት ማታ እየተመላለሰች መጠየቋት እንዲሁ አይገርምም? እሱ ነው ልንገርሽ የከነከነኝ። ሆዴን የበላኝ እሱ ነው። ደግ ባደረገች። እኔ መች ደግ አላደረገችም አልኩ። እና ምን አደረገች ነው? እኛ ቤት ውስጥ ከተመች። ምን አለች? ከተመች። ጠዋት አባቡ መኝታ ቤት የገባች ማታ ባጎቷ ክላክስ ነው የምትወጣው። ስራ ትሰራለች ትሉኛላችሁ። መቼ ነው የምትሰራው? ይኸው 4 ቀን ሙሉ እኛ ቤት ናት። አባቡን እያስታመመች ነው እኮ። እኔ ለሷ አፈርኳ። ልጄን እንኳን እንዴት ነህ ተሻለ ወይ ብዬ ለመጠየቅ አፈርኳ። ለመሆኑ እዚህ ህንጻ ላይ ያሉ ሰዎች እንቅስቃሴ ይገባሻል? ለምሳሌ የነማን? ለምሳሌ ልጄንና መኝታ ቤቱን የሙጥኝ ያለችው የዚች የማሂ ኮከባቸው አልተገጣጠመም መሰለኝ። ይሄን ቤት ከረገጠች አንስቶ እንዲሁ አንቆራጥጣሃል። ቆይ ስንት ዓመት ይሆናታል? እንጃ። የሴት ልጅ እድሜ መገመት ይከብዳል። ቶሎ ነው ሴት የሚመስሉት። የአባቡ ኩያ ብትሆን ነው 1 20 ይሆናታል። ምን ነው? ሱቅ አላት። አዎ ሱቅ አላት። መኪናም አላት። አዎ አላት። እሷን የምታክል ሚስትዬ ከየት አመጣቻት እንዴ? እኔ ምን አውቃለሁ? ከየትስ ብታመጣት? ሱቅ አላት አይደለም እንዴ? ሰርታ አትገዛትም? ሱቁን ማን ገዛላት? እንዴ ናትና ፍሬ ገነት። እኔ ምን አገባኝ? ማንስ ቢገዛላት? ምን አገባኝ አይደለም። አንቺ በሷ እድሜ እንኳን ሱቅ የምትገዥበት ሱቅ ሄደሽ ማስቲካ የምትገዥበት ብር ነበረሽ? የእሷ ዘመንና የኔ ዘመን አንድ ነው እንዴ? የአሁኖቹ ልጆች እኮ እናቴ ሳቴ ላሱ ናቸው። አንድ ሙሉ ኮንዶሚኒየም ብትገዛ ሲገርመኛል። ለምን አይገርምሽም? 20 ዓመት ቢሆናት ነው ትያለሽ። አባቡም 20 ዓመቱ ነው። እሱ ግን ገና ኮሌጅ ለመግባት በመንደርደር ላይ ያለ ልጅ ነው። እንደዚህ አይነት ሀብት ለማፍራት እንደው ትንሽ አላነሱ? ገና አድገው ያላበቁ አንድ ፍሬ ልጆች ድንገት ባለ ሀብት ሆነው ሀብት ሲያፈሩ ከየት አመጡት ብሎ መጠየቅ አግባብ አይደለም። እና በልጅነት ሀብት ማፍራት ወንጀል ነው እንዴ? የሀብታቸውንስ ምንጭ መመርመር ወንጀል ነው? ምን አገባህና ነው የምትመረምረው? አረጀ እንደ አማረ። አንተ ስራ ስላጣ ሁሉም ስራ ይጣ። አንተ ስለ ደህየ ሁሉም ይደይ። አንተ ስለ ቀናስ ሁሉም ይቅና። ይሄ መቅናት አይደለም መፍራት ነው። ምንድን ነው የምትፈራው? የሰውን እርምጃ ነው የምፈራው። ጎረቤቱን ነው የምፈራው። ለሀገሬ ነው የምፈራው። እኔ ደግሞ ሰው ያልበላውን ሲያክ ነው የምፈራው። አልበላኝም። በልቶሃል? እስኪ ምን ጋበላህ ንገረኝ። እቺ ምንጩ ያልታወቀ ሀብት ባለቤት የሆነች አንድ ፍሬ ልጅ ከገዛ ቤቴ ከገዛ ልጄ ላይ አልወርድ ብላለች። ለዛ ነው አንተ ከሷ አናት ላይ አልወርድ ያልከው። ታይው አንቺ አሁን የቅቤው ሽታ ይሁን ጣሙ ማሰቢያሽን ከልሎታል፣ አልተገለጠልሽም። ልጅቷ ግን ከምድር ብድግ ብላ ባለ ሀብት እንዳልሆነች ግልጽ ነው። ለምን ከምድር ብድግ ብላ? ቤተሰቦቿ ሀብታም ይሆናሉ። ካለው ተወለድ ወይ ካለው ተጠጋ ነው የሚባለው። ከወላጆቿ የወረሰችው ሀብት ይኖራት ይሆናል። ወይ ቤተሰቦቿ ገንዘባቸው መጣያጡ ባለጸጎች ይሆናሉ። ወይ በልጅነቷ ሀብታም እንድትሆን ከፈጣሪ የተሰጠ ጸጋ ይኖራታል። አይመስለኝም። ደግሞ ሲወራ እንደሰማሁት አጎቷ እኮ ነው አሉ ገንዘብ እየሰጠ የሚያኖራት። የቱ አጎቷ? ስንት አጎት
አጎት አላት እንጃ የአባቡን የገጨው አገጫሙ አጎቷ ነው እኮ። ይሄ ሲገባና ሲወጣ ከንፈሯ ላይ የሚስማት ሲወጣና ሲገባ ከንፈሯን ይስማታል። በአይኔ በብረቱ ነው ያየኋቸው። ምን አባቱ ነው ብሎ ከንፈሯን ይስማታል? ይሄ አገጫም መሰልጠኑ ነው። ገዝቷታላ። ባሪያው ናት። ኧረ ቅምጡ ናት። ኧረ ተው ልጅቷ እድሜዋ ለቅምጥነት አልደረሰም። የቅምጥነት እድሜ ስንት ነው? እኔ ምን አውቃለሁ? አንድ ፍሬ ልጅ አይደለችም እንዴ? ቅድም ሴት ትመስላለች አላልሽም? እና ምን እቺ ማጤ የምትባለው እዚህ እኛ አናት ላይ እንደሚኖሩ ሴቶች ናት እያልክ ነው? ማናቸው እኛ አናት ላይ የሚኖሩ ሴቶች? እዚህ አራተኛው ፎቅ ላይ ያሉት አራቱ ሴቶች ቀን ቀን ተኝተው ውለው ጨለማ ጠብቀው ያብለጨለጩ የሚወጡት አሉ። እንደዛም እኔ አላውቃቸው። እንደው ጸጉሯን ጨምድጄ ይዤ እየጎተትኩ ከቤት ላባራት። ማንን? የቸቀመጧን ምን ቀራትና እዚህ ቤት መጣች? ከአባቡ ምን አላት እንዴ? እንዴ እንዴ ለካ አባቡን ባጎቷ መኪና አስገጨች ሆነ ብላ ነው። አውቃ ካስገጨችው በኋላ ነዋ ጸጽቷት እየተመላለሰች የምታስታምመው። ጀመረሽ እንግዲህ ጫፍ ይዞ ትልቅ አቧራ ማስነሳት። ደግሞ ቅቤ እያመጡ እኛን ማሙኘት። አስገድለውም ቢሆን እንዲሁ ነበር የዝን ይዛ እየመጣች እኛን የምታጽናና። ኧረ ተይ ፍሬ ገነት ተረጋጊ። ምንድን ነው መረጋጋው? እንደረጋጋ ነው እንዴ ጉዷን አንተ የነገርከኝ? ይሄን ሰምቶ የሚረጋጋ ሰው አለ? እቺ ልጅ አንተ ልጅ ሰላም ብትሆን እንዲህ ተረጋግተህ ታወራ ነበር? እሺ ድምፅሽን ዝቅ አድርገሽ አውሪ፣ ትሰማሻለች። ተስማኛ አውርድልኝ እሱን ወጥ፣ አውርድልኝ እሱን ወጥ እያለሁ እዛ ወዲያ ደፍቼ ቅቤ ያለችውን ለድመት ሰጥቼ ነው መገላግላት። ደግሞ እሷን ብሎ ቅቤ ነጋዴ እች ባለጌ። ወይ ፍሬ ገነት እስቲ ዝም አፈልጋለሁ እናገራለሁ። ለመሆኑ ሀረግ ሰምታለች ጉዷን? እነግራታለሁ ብትይ ከኔ ጋር ትጣያለሽ። ዘመድ ጥየቃ እያለች መዞሯን ትታ ልጆቿ ከምን አይነት ሰው ጋር እንደሚያነካኩን ብታው ጥሩ ነው። ፍሬ ገነት አቤት ቅሌት፣ አቤት ቅሌት። እኛ ቤት ገባ ወጣ ስትል ጎረቤቱ እኛም የሷ ቢጤ የሆኑን ይመስለዋል። ማን ያውቀናል? ለምን ነው የተጨነቅሽው? ማጪዋ ማን ያውቀኛል ብላ ነው አባቷ ለሚያህል ሰው ቅምጥ የሆነችው። ድሮስ ማን ያውቃታል? የማን ልጅ እንደሆነ ታውቂያለሽ? ታውቂያታለሽ? ኧረ እሷን አይነቱን ሳያሳውቀኝ። እዚህ ኮንዶሚኒየም ላይ ማንን ታውቂያለሽ? ማንስ ያውቅሻል? እንደፈለግሽ ብትሆኝስ ማንን ትፈሪያለሽ? የሚያውቀኝ ሰው ይኖራል ብለሽ ካላሰብሽ እኮ ይሉኝታ አይኖርሽም። ይሉኝታ ከሌለሽ ደግሞ የፈለግሽውን ነውር ብትሰሪ አታፍሪም። ሰው አትፈሪም፣ ነውር አትፈሪም፣ ይሉኝታ አታውቂም፣ ስድብ አትሰሚ። ይቺ አሰዳቢ ታዲያ ራሷ ተሰድባ ለምን እኛን ታሰድባለች? ቤታችንን አባቷ ትሰራለች። ወደ ነው የምትንደረደሪው? አይኗን አጥፍቼ ላባረራት። ፍሬ ገነት ረፊ ማይ በልሽ ይሄን ያህል ካጫወትኩ ይበቃል። ልሂድ። ጨዋታሽ እኮ አይጠገብም። ማይ እርጎ ነገር እኮ ነሽ። እሺ ቅቤ፣ እሺ አይብ፣ እሺ የእንስሳት ተዋጽኦ በሙሉ እንስሳት ነሽ እንዳትለይ ብቻ። በል ሄድኩልህ። ውይ በእናትሽ ስታወሪኝ በሽታዬን ሁሉ ረስቼው ነበር። በሽታ ነበረብህ እንዴ? ሳትኖሪ ነው የሚኖርብኝ በሽታ? አዎና። ካላመንሽኝ ላሳይሽ። እጅሽን እስቲ አምጪው። ልቤን ንኪው። ሲዘፍን አይሰማሽ? ማይ 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 እያለ ሲጨፍር አይታወቅሽ? ከዘፈነማ ጤነኛ ነው። በቃ ድንሃል ማለት ነው። አላስፈልግህም። ማይን አምጣት እንዳትለቃት ታመመላት እኮ ነው የሚለኝ አባቡ። በቃ ልሂድ። ጠዋት 4 ሰዓት የመጣው ነኝ። ቤተሰቦቹ ራሱ ሳይታዘቡኝ አይቀሩም። እንዴ ለምን ይታዘቡሻል? እንደውም ወደውሻል። እዚህ ቤት ብትኖሪ ራሱ ደስ የሚላቸው ነው የሚመስለኝ። አንቺ እኮ እርግብ ነሽ። እርግብ ማርባት የሚጠላል። በእናትሽ እኛ ቤት ኖሪ። ኧረ እባክህ ኖሬስ ትኖሪያለሽ። ከዛስ ደስ ይለኛላ። ደስ ብሎህስ? ቶሎ ድናለሁ። ድነህስ? እንድድን አትፈልጊም እንዴ አንቺ? የእውነቱን ልንገር? እስኪ ንገሪ ማይዬ። ባያምህ ደስ ይለኛል። ከዚህ ክፍል ባትወጣም ደስ ይለኛል። አንቺ ካለሽ እኔም ባልወጣ ደስ ይለኛል። ለምን እንደሆነ እኔ እንጃ። እዚህ ክፍል ውስጥ ስሆን ፍርሃቴ ሁሉ ይጠፋል። እንዴ ከዚህ ክፍል ስትወጪ ትፈሪያለሽ እንዴ? ምን ነው ባለፈው ብቻሽን መኖር አትፈሪም ወይ ስልሽ አልፈራም፣ ይሄ ሁሉ የኮንዶሚኒየም ሰው እያለልኝ አላልሽኝ? አይናቸው ነው የሚያስፈራኝ። አይን አላቸው እንዴ? የሚያፈጡበት አላቸው። ባያፈጡብሽ ነበር የሚገርመኝ። እንዲህ ጸዳ ብለሽ ተፈጥረሽ። ወይ አንተ ይደብርሻል እንዴ ቢያፈጡብሽ?
አዎ ሰው እኔ ላይ የሚያፈጥበት መንገድ ያስፈራኛል። እንደ ጦር የሚዋጋ አይነት ማፍጠት ታውቃለህ? ፊኛ በሆን ኖሮ ባይናቸው ብቻ ተንፍሰውኝ ነበር። የህንጻና የቤት ቁጥራቸውን ንገሪኝ፣ አይናቸውን እንደ ፊኛ ላስተንፍስልሽ። እስኪ መጀመሪያ ዳን። ከዳንኩማ መጀመሪያ ወላጆችሽ ጋር ነው የሚሄደው። የት? እኔ እንጃ ያሉበት። የት ነው ያሉት? ክፍለ ሀገር። የት ክፍለ ሀገር ግን እንዳትለኝ አልነግርህም። እስኪ ስልካቸውን ስጪ። ለምን? አንደኛ አንቺን የመሰለሽ ልጅ ወልደው ለምን ያሰቃዩናል? ሁለተኛ አጎትሽን ከመሰለ ቁጡ ሰው ጋር ለምን ያኖርሻል? ማብራሪያ እፈልጋለሁ ከነሱ። አጎቴ ጋር እንደምኖር አያውቁም። ጠፍቼ ነው የመጣሁት ከ2 ዓመት በፊት። ጠፍቼ እዚህ መጣሁና እዛ መግቢያው ላይ ያለ ኮንዶሚኒየም ስራ አስተናጋጆኝ ይሰራ አጎቴ ያገኘኝ። ከዛ ምን በወጣሽ ምናምን ብሎ ቤት ተከራየልኝ፣ መኪና ገዛልኝ። በቃ። የት ነው የሚኖረው አጎትሽ? ቤቱ ባለ ትዳርና የልጆች አባት እኮ ነው። ምን አለ እኔም እንዳንቺ አይነት አጎት ቢኖር። አይ አንተ ከሰው ጋር እንድታወራ የማይፈቅድ ለምን አዩሽ፣ የት ወጣሽ፣ የት ገባሽ የሚል አጎት። ታስረ ታውቃለህ? አላውቅም። አንቺ ታውቂያለሽ? አዎ ይሄው አሁንም እኮ ስር ላይ ነኝ። ማን አሰረሽ? አንተ። ማ? እኔ? በምን ወኔ? እንኳን አንቺን ላስር የመኝታ ቤቴን በር ለማለፍ ራሱ ወኔ ፈሱ። ድሮ እኮ እንዲህ አልነበርኩ። አንድ ቦታ አርፌ ከተቀመጥኩ የምሞት ነበር የሚመስለኝ። መኪና ገጭቶ እግሩ ስለታመመ ነው አርፌ የተቀመጥከው። እረቴ አንቺ ባትኖሪ እዚህ አልገኝም ነበር። ክንፍ አውጥተህ ትበር ነበር። እዚህ ኮንዶሚኒየም ላይ ሌባ አለ፣ ልብስ አስጥቴ ዞራቲም ይባላል። እየተከፈለኝ የተሰጣ ልብስ እየጠበቁኝ ካላፊ ካጉዳሚ ጋር ሳወራሉልም ነው። ፎረስት ጋምፕ የሚለውን ፊልም አይተሽዋል? የእግር ብረት የነበረው ልጅ ፍቅረኛው ከጠላቶች እንዲያመልጥ ሩጥ ፎረስት ስትለው የእግሩን ብረት በራሱ ጊዜ እየተነቃቀለ እንከትከት ያለው ልጅ። እኔም እንደሱ ነበር መሆኑ። ጀስዌን ስብርር አድርጌ ሩጬ ሌባውን ጋማውን ይዤ ለፍርድ አቅርቤ እኔም እንደሱ እድን ነበር። ግን በምን ወኔን እኮ ውሃ አድርገሽዋል። አረ በእናትሽ በል ሂድ። ሂጃ መቼ ያስኩሽ አልክ? በጣም ጥሩ። በቃ ነገ እመጣለሁ ወይ በኋላ ደውላለሁ። አንተ ግን ተንቀሳቀስበት። ዝም ብለህ ተኝተህ አትዋልሽ። ምን ነው አኮረፍክ? ከምር ልትሄጂ ነው? ከነጋ እኮ ሱቄን አልከፈትኩም። ትንሽ አናፍሼው ብመጣ ይሻል ነው። እኔ እዚህ ባጎትሽ መኪና ተገጭቼ መስራትም መንቀሳቀስም አቅቶኝ አልጋ ላይ ውያለሁ። አንቺ ሱቅሽ በለጠብሽ አይደል? በእናትህ አባቡ እንደሱ አትበል። እንድትሄጂ ስለማልፈልግ ነው። በቃ ተመችተሽኛል። ከምር ከሴት ጋር እንዲህ ተቀራርቤ ተመችቶኝ ተቀምጬ አላውቅም። የሆነ የሚጨንቅ ነገር አላችሁ። እቴን ሰላምን እንኳን የምነካት ስመታት ነበር። እኔን እኮ ግን ነክተኸኝም መተኸኝም አታውቅም። ለምታሽ ማይሙች ሊድ ስትይ ደህና አድርጌ ባጋጭሽ ደስ ይለኛል። በእናትሽ ማያት ይጂ ትንሽ አጫውቺኝ። በእናትህ አትጫወትብኝ አባቡ። እሺ አልስራ? አትስሪ። አልብላ እንዴ? አንቺም እንደ ሰው ትበያለሽ እንዴ? እኔ እኮ በአስማት የምትኖሪ ነበር የሚመስለኝ። በእናትህ አታሹፍ አባቡ። እሺ በቃ ሂጂ፣ አልፈልግሽም። ምን? ሂጂ። መሄድ እፈልጋለሁ አላልሽ? እኔን አጥንቴን ሰባብራችሁ ከሰው ጋር እንዳልገናኝ እንዳልተነፍስ በዝረራ ጥላችሁኝ አንቺ ሱቄን ላናፍስ። ታዩ እንደውም እኔ ልሂድልሽ። ነይ ደግፊኝ ልውጣና ሰፈሩን ለቅቄልሽ ልሂድ። ያመሃል? አዎ አጎትሽ በመኪና ገጭቶኝ ታምሜያለሁ። አቦ ደግፊኝ በእናትሽ ልነሳበት። አትደግፊኝም? ታዩ እሺ። እንደ ሙቀጫ እየተንከባለልኩ መሄድ አያቅተኝም። ወይኔ አባቡ በዚህ እድሜ እንዲህ ልሸምግል? ጉልበቴ በርታ እንዳትረታ። ተነሳ ይዞ 1 2 ወይኔ እናንተ ስታሽካኩ ድምጻችሁ የኮንዶሚኒየምን ህንጻ አንቀጠቀጠው እኮ። ይሄ እኮ የተከበረ ሰው መኖሪያ ነው። መሸታ ቤት ያላችሁ መሰላችሁ እንዴ? ስነ ስርዓት ይኑራችሁ እንጂ። ምን ሆነሻል እንዴ? አንተ ራስህ ምን ሆነ ነው መሬት ላይ የምትንከባለለው? ለመነሳት ስሞክር ወድቄ። ስሚ አንቺ ማነሽ? ማሂ ነው ማቲ? እውነተኛ ስምሽ ነው? አይደለም ወርቅነሽ ነው ስሜ። ማሂ ሲቆላመጥ ነው። ወይ ማቆላመጥ! እንዴት ሆኖ ነው ወርቅነሽ ማሂ ሆኖ ተቆላምጦ የሚጠራው? ለመሆኑ ስራ የለሽም? ፍራፍሬ ዝም በል አንተ።
መልሽልኝ አንቺ ስራ የለሽም ወይ? ሱቅ አለኝ ትያለሽ፣ ደግሞ እዚህ ቅምጥ ይመስል አልጋው እስኪ ጎደጉር ተቀምጠሽ ትያለሽ። እንዴት ታየው እንጂ ልጁ እንዳንበት። አንቺ ፍራፍሬ ግዴን ለማባቡ እኔ ሄዳለሁ። እግዚአብሔር ይማር። በቃ እግዚአብሔር ይማር። እንዴት ብሎ ይምራል አንቺ እያለሽ? ምን አድርጌሽ ነው ግን በአንድ ጊዜ እንደዚህ ፊትሽን ያጠቆርሽብኝ? ስራሽን ሰምቼልሻለሁ። እዚህ ኮንዶሚኒየም ላይ የምትኖሩ ሰዎችን አንድ በአንድ የምትሰሪያትንና የምታደርጊያትን ሁሉ አውቄልሻለሁ። ይሄ ህንጻ የተሰራው ለደሃ መኖሪያ እንዲሆን እንጂ የነውረኛ መሰብሰቢያ እንዲሆን ነው። እኔ ፍሬገነት እንደሌላው አያገባኝም ብዬ ዝም አልልሽም። ቤታችን ከገባሽ ቀን ያገባናል። ለልጆቻችን ብልግና ታስተምሪብናለሽ፣ ቤተሰብን ታሰድቢያለሽ። አሁን ውጪ። እሺ ያምሻል። ምን አደረገችሽ? አንቺ ራስሽ ውጪ ከመኝታ ቤቴ። የታውቂያታለሽ? አንተ ሲታውቃታለህ? ማይ እንዳትሄጂ ቆይ። አርፈሽ ታናስታም። እቺ ሰፈር ያማራረች ዱርዬ ምንም አታደርግልህም። የት ነው ዱርዬ ስትሆን ያየሻት? የት ነው ጨዋ ስትሆን ያየኸው? ማይ ሁለተኛ ቤታችን ድርሽ እንዳትይ ወዮልሽ። ዋ እዛ ያጎትሽ ቤት ይሻልሽ። ቅቤ እንቁላል አይብና እርጎም ተሸክመሽ እንዳትመጭ ምንም አንፈልግም እኛ። እስከ ዛሬም እያመጣሽ ለበላ ነው ይቅር ይበለን። ተሳስተን ነው። ምን ይቺ ማይ ሌባም ከሌባም ተቀብሎ የበላም ያው ሌባ ነው። በስርቆት የተገኘ መሆኑን እያወቁ የሌባ ተቀባይ መሆን ግን ከሌብነት ሁሉ የከፋ ሌብነትና ነውረኝነት ነው። ልጆቻችንን ሌብነት እንዳታስተምርብን። አንቺ ሌባ ናት እንዴ? ከሌባም ሌባ፣ ኮንዶሚኒየም ነፃ ያወጣት ሌባ እንጂ። ማይ ሌባ ልቤን ሰርቋለች እኮ። ምን ወንዱን እንዲያረገች እያፈዘዘች ነው ጉድ የሰራችው። ወደድኳት። ኧረ እኔ ገደልኳት። ማይ ወይ ማደንዘዝ። የኔ ንግስት ታንክ ዩ። ለምኑ? I had a great day። እኔም ደስ የሚል ቀን ያሳለፍኩት። አልቆ ደስታ ደግመን እንዳንቆዝም ሰኞ ቀርቶ ቅዳሜ ትደገም ትደገም my baby ስወድኮ ልትለኝ ነው ደግሞ ሊጨንቀኝ። ዛሬም ቤት አትገባም እንዴ? ናው ግን ምን ስለሆንክ ነው ቤታችንን ማትገባው? ቤታችን የሚባላ ጭራቅ ታስሯል። ደጋግሜ ነገርኩሽ፣ አልችልም። ፎቢያ አለብኝ። ሰው ተጨናንቆና ተደራርቦ የሚኖርበት ቦታ ሲሆን ሰፎኬት ያደርገኛል። አይስዌር ያዞረኛል። እናንተ የምትኖሩበት ህንጻ ላይ በወጣ ፎቁ የሚደረመስ ይመስለኛል። በቃ ሴፕቴምበር 11 መቶ ፊቴ ላይ ድቅን ይልብኛል። ምን ስለሆንክ ነው አንተ? ኢትዮጵያ አይደለህ? I've told you many times አሜሪካ እንደተወለድኩ እና የአሜሪካ ሲቲዝንሺፕ እንዳለኝ። ያንተን አሜሪካዊ መሆንና ኮንዶሚኒየም ቤትንና ሴፕቴምበር 11ን ምን ያገናኛቸዋል? የበለጠ አታስጨንቂኝ ሰላም። ሳይኮሎጂካል ፕሮብለም ነው። ታውቂያለሽ በአውሮፕላን ከተመታው ህንጻ በኋላ ብዙ አሜሪካውያን በስነ ልቦና ችግር እንደሚሰቃዩ። ያኔ ልጅ ነበርኩ። ወላጆቼ ቫኬሽን ኒውዮርክ ወስደውኝ ነበር። ፎቅ ሳይ ጭሱ ይሸተኛል። ፎቁ ሲፈርስ የተነሳው አቧራ ያፍነኛል። ፎቅ ሳይ ሴፕቴምበር 11 ዛሬ ይመስለኛል። ትንሽ አላበዛኸው? ይሄ ኮንዶሚኒየም እኮ ባለ 4 ፎቅ ነው። ያኔ የፈነዳው ደግሞ 100 ምናምን ፎቅ። በምን ይነጻጸራሉ? አላውቅም። በቃ ስነ ልቦና ነው አልኩሽ። አላሳመነኝም። ከኔ ወይም ከቤተሰቤ አንዳችን ደብረናል። አይስዌር ሰላምዬ፣ እናንተን ወዳችኋለሁ። እኛ ሰፈር ትኖሩ የነበረ ጊዜ ቤታችሁ ስገባ እንዴት ደስ ይለኝ እንደነበር ትዝ አይለሽም? የእናንተ ቤት እኮ ለኔ የተለየ ዓለም ነበር። አንተ ራስህ የተለየ ዓለም ሰው ነሽ። ሳላውቀው ዩፎ ነው እንዲወደድኩት። ቤታችን ለመግባት እንኳን እየተጠየፍኩ ለምንድን ነው ግን የምወድ? ቆይ ሰላምዬ፣ ስለሚያመኝ እኮ ነው። ተረጅኝ። ምኑ ነው የሚያምህ? ቤቶቹ፣ ጎረቤቶቻችሁ በራቸው ላይ የሚያሰጡት ሽንኩርት። ጎረቤቶቻችን በራቸው ላይ የሚያሰጡት ሽንኩርት ምን ሆነ? ቦምብ አይመስልም? ምን? I can't walk on explosives። ተጨማለቅ በእውነት። በጎረቤቶቻችሁ በር ጋር ማለፍም it freaks me out። ምን አደረጉ ደግሞ እነሱ? ኢራቅ ሄድኩ ይመስለኛል። የሁሉም በር ክፍት ነው። በበራቸው በኩል ሳልፍ ዞር ብዬ ለማየት አልችልም። እነሱም ያዩኛል። ሲያዩኝ ማየት የሌለብኝን ነገር ያየው የመሰለኝ ይደነግጣለሁ።
በቃ አለፍስል በጀርባዬ በኩል በጥይት የምመታ ይመስለኛል። የራስ ጉዳይ እሺ። እኔ ግን የራስሽ ጉዳይ ብዬ አልተውሽም። ይህ ሰፈር እንድትኖሪ አልፈልግም። በቅርቡ ትወጫለሽ። ምን አገባይትስ ብኖር? I love you, remember? ቤቢ ሰውን ሲወዱ እስከነ ምናምኑ ነው። የምኖርበትን ቤት ካልወደድክ ደግሞ እኔን አትወደደኝ። አንቺን ስለምወድሽ የሚመጥንሽ ቦታ እንድትኖሪ ያደርጋለሁ። ማነው አንተ? ነፃ አውጪ ነህ? I think so. ፍቅሬን ከሽብሬ አካባቢ ማውጣት የለብኝም። ደህና ደርሽ። By the way, ማዘርሽ እኛ ቤት እንዳለች ታውቂያለሽ? አልሰማህም? እናቴ የሚቀጥለው ሳምንት ነው ወደ ጀርመን ተመልሳ የምትሄደው። ስለዚህ የዞረች ዘመዶቿን እየተሰናበተች ነው። እናንተ ዘመዶቿ አይደላችሁ? ደውዬ ላገናኝሽ። እኛ ቤት ናት ከማዘሬ ጋር እያወሩ። ምንድን ነው የሚያወሩት? አንቺ ሰፈር መኖር እንደሌለብሽ ማዘሬን አሳምኛታለሁ። የራሱ ግቢ ያለው አንድ ትንሽ ቤት እንድትከራይልሽ ጠይቂያት ማዘርሽን ልታስፈቅዳት ነው። እያላገጥክ ነው? ለእኔ ቤት ልትከራዩልኝ ስታስቡ እኔን አታስፈቅዱኝም? ለአቅመ ምንድነው አልደረሰችም። ሔዋንን እስክታክል ቤተሰቦቿ ይፍቀዱ አለች ማዘር። እና የኔ እናት ይህን ልትማከር ነው የሄደችው እናንተ ቤት? እየተደራደሩ ነው። እየተደራደሩ ነው በእኔ ላይ? ቅድም ደውዬላት ማዘርሽ ቆይ ከአባቷ ጋር ልማከር ብላለች ብላ ነግራኛለች። ለጊዜው ግን መኪና ቢሰጥሽ ላትቃወም ተስማምታለች። መኪና ቢሰጥሽ? ዛሬ እቺን አዲስ ቤትስ መኪና ይዤ ስታይኝ አልገረመሽም? It's for you ሰላሜ። መኪና ላንቺ? ለኔ? Exactly. ለምን? እዚህ ኮንዶሚኒየም ላይ ብዙ ጎረቤቶቻችሁ መኪና እንዳላቸው አይቻለሁ። አንቺ ከነሱ በምን ታንሻለሽ? ገና እኮ 18 ዓመት አልሞላኝም። So what? የመኪና ስጦታ? ዛሬ ቀኑ ምንድን ነው? ልደቴ ነው እንዴ? ልደትሽ? አዎ ልደቴ መቼ ነው? እኔ በወደድኩሽ ቀን ሁሉ my love። መኪና? ይኸው ቁልፉን አስረክበናል። ቁልፉን ሳስረክብሽ ፎቶ እንነሳለን። ስማይል ሰላምዬ። ወይ ሳቂ ወፍሽን ግጠሚው። መኪና? ቺዝ። ወይኔ መኪና። ውድ ቤተሰቦቼ እንደምን አመሻችሁልኝ? ጥሩ ነው። ዛሬ ለለውጥ ያህል እንዳንቺ የሚፈነጥዝና ለምቦጩን ያልጣለ ሰው ማየት ጥሩ ነው። አቦ በሩን ዝጊ እባክሽ፣ ንፋስ ታስመችናለሽ። እዚህ ፎቅ ላይ ያለ ንፋስ ለራሱ በር ሲከፈት እየተስገበገበ ነው የሚገባው። ምን አገኘሽ ደግሞ ዛሬ? ጥያቄ አለኝ። ጠይቂ እስኪ። ልደቴ መች ነበር? ያ ልደትሽ መጣ ደግሞ መሬት ሊንቀጠቀጥ። አይድሌ ዝም ብላ ነው እባክህ፣ ገና 2 ወር ይቀሯል። እኔ እኮ ቀን አቆጣጠር ሁሉ ተምታታብኝ። ሌላ ጊዜ ለመራመድ እፈራው የነበረውን ደረጃ እንዴት በደስታ እየተንሳፈፍኩ እንደወጣሁት። እኔ እዚህ እግሬን ተሰብሬ ተኝቼ ሳልሰማ ኮንዶሚኒየሙ ሊፍት ተገጠመለት እንዴ? እንዴት ተንሳፈፍኩ አልሽ እኮ። ታዲያ በደስታ ነው። ተነሱ 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 ተነሱ፣ በእናታችሁ አንድ ነገር ላሳያችሁ። የት? በመስኮት በኩል አንዴ ሁላችሁም ተነሱ። ፍሬ ነይ አንዴ ስራሽን አቁሚና ጉድ ላሳይሽ። ባክሽ የዚህ ኮንዶሚኒየም ጉድ ማለቂያ የለውም። ነይ ባክሽ አንዴ ትመለሻለሽ። አባቡን ደግፍና በመስኮት ይዛውጣ። ምን ሆነሽ ነው አንቺ? ምን አይተሽ ነው? አንድ ጊዜ በመስኮት በኩል ቁሙና አዲስ ነገር ላሳያችሁ። ይኸው። ምንድን ነው? አዲስ ነገር አይታያችሁ? የቱ ጋር? መኪናዎቹ ጋር። የቶቹ መኪናዎች? ቀይዋ ናቶስ አያችኋት? የዛች ማቲ ናት። እና እሷን ልታሳይን ነው የሰበሰብሽን? የቷ ማሂ? ስንት ማሂ አለ እዚህ ህንጻ ላይ? ያንተው ናታ። ማሂ መኪና አላት እንዴ? ጆሮ ለባለቤቱ ባዳ ነው። እኔን ስሙኛ። እዩ ነው ስሙኝ ነው ያልሽው? እዩት፣ ከቀይዋ መኪና አጠገብ ያለችው ነጭ ቪትስ አየናት። የኔ ናት። ምንድን ናት? የኔ መኪና ናት። ቤቢ ገዛልኝ። ደስ አይልም? በሉ ምነው ሁላችሁም ዝም አላችሁ እንዴ? አባ ያዘኝ እንጂ ለቀቀኝ። ልወድቅ እኮ ነው። ሰውየው ምን ነካው? ልጁ ራሱን ችሎ እንደማይቆም እያወቅ ደግፈ ካነሳው በኋላ ጥለው ትሄዳለህ? ምን ነው መኪናዬን ይወት እንጂ። እሱም መስኮት ለቃችሁ ሁላችሁም አንዴ ወደዚህ ተሰብሰቡ። ደስ አላላችሁም እንዴ? እየዋሸሁ እኮ አይደለም። ቤቢ መኪና ሰጥቶኛል። ይኸው ካላመናችሁ ቁልፉ። እስኪ ዝም በይ ሰላም። ለምን አባ? እኔ መኪና ስለኖረኝ እናንተ ደስ አላላችሁ? መኪና ግን መጫወቻ ሆነ። እንደው ብድግ አድርጎ ሰጠት። ስጦታ እኮ ነው። ምን ላደረግሽበት ነው ስጦታው? ስለሚወደኝ መኪና ሊሰጠኝ አይችልም? ዝም ማለት አትችሉም? ማሂ ሰረቀች ያላችሁት ያችን ቀይ አውቶስ መኪና ነው። መኪና ብሎች የለም።
የመኪና ትንሽ የለውም። ከየት አመጣቻት? እንኳን የመኪና ባለቤት ልትሆን የቀበሌ መታወቂያ ባለቤት መሆን ትችላለች እሷ በዚህ ዕድሜ። ፍሬገነት ከዚህ በኋላ አንዲት ቃል እንዳተነፍሽ። ዝም በይ በቃ ዝም። አባ ሰላም። ምንድን ነው የተፈጠረው? ይሄ መኪና ከገጨኝ ወዲህ እኮ ነገር ቶሎ አልገባ ብሎኝ። አባቡ እንደው ዝም ብላችሁ ስታዩኝ ግን አባት እመስላለሁ? እኔ እጠራጠራለሁ። እስኪ ፍረዱኝ። አባት የራሱን ቤት ነውር ቁጭ አድርጎ የጎረቤት ልጅ ነውር ያወራል? ያቺን ማሂን ለመታዘብ ወላጅ የበደላት ባለገብዬ ጣቴን ለመቀሰር ቤቴ አትግቢ ለማለት ለመኮነን እኔ ምንድን ነኝ? ማሂ ማናት? የአንቺ ቢጤ ባለ መኪና ናት። ማሂና ሰላም በምን ይለያያሉ? አንተ ደግሞ ሰላም መኪና ብትቀበል ከኩያዋ ነው። ስጦታ እኮ ያለ ኩያ ሲሆን ነው የሚያስቀይመው። ማን ያለው? እኔስ ብል መኪና፣ እኩያ፣ ማሂ፣ ሰላም። መኪናውን እንደ ተቀበልሽ መልሽ። ሰላም እንዴ ለምን መልሳለሁ? ለምን ብሎ ነው መኪና የሰጠሽ? ስለሚወደኝ። እኔም ስለምወድሽ ነው መልሽ ይምልሽ። ወይ አባ ከንቱ የአባት ከንቱ ደግሞ እኔም ብሎ የጎረቤት ልጅ ላይ ጣት ጠቋሚ። ቆይ ለመሆኑ ድህነት ነው? ጅልነት ነው? ምንድን ነው እንዲህ ራስን መሸጥ? የቱ ጋር ነው እኔ እንዲህ ያለውን ንግድ ትክክል ነው ብዬ አስተማርኳችሁ? የምን ንግድ ነው አባ? ብር እኮ አልተቀበልኩም፣ አልሰጠሁም። አማረብኝ ብለሽ ዝም ብለሽ አታውሪ። ሰላም ብር መለዋወጥ ብቻ ነው ንግድ ነው ያለው ማን ነው? አያማረህ? አምሮብሃል ዘንድሮ አማረ። ማሂ ምንድን ነው ጥፋቷ? ሰላም ምንድን ነው ጥፋቷ? እኔ እንጃ። አንተ አይደለህም እንዴ ልጆቹ ያለ ዕድሜያቸው ሀብት አፈሩ ሀገሩንም አስፈሩ እያልክ እኔን አስፈራርተህ የሰው ከፍ ዝቅ አድርጌ እንዳባረር ያረከኝ? አባረርሻት እንዴ? ከሚቀጥለው ዓመት ሁሉ ስድብ እየተበደርኩ ነው። አጥረግርጌ ላኳት። ስልኳን ዘግቷለች እኮ አታናግረኝ። የት ሄጄ ብደበቅ ከዚህ ሁሉ ሀፍረትና አንገት መድፋት እድናለሁ? አንተ ራስህ ኮንዶሚኒየም መኖር ጥቅሙ ይሄ ነው። ማንም አያውቅህም፣ ሀፍረት የለብህም፣ ይሉንታ አይዝህም አላልክም ብዬ ነበር። ምን ነክቶኝ? ብርሃንና ጨለማ ሲሆን ሁለት አማረ ነው እንዴ የምትሆነው? ቆይ እስኪ ቆይ፣ የመኪና ጥሩምባ ነው የምሰማው። ሰላም መኪናሽ መንገድ ዘግታለች መሰለኝ። ወይኔ ጉዴ! መንዳት እኮ አልችልበትም። ማሂ ናት? እኔ በእናትሽ ደግፊ ልያት። ሁለት መኪና ማቆሚያ ያጡ መኪኖች ናቸው። የማን ናቸው? አንዱ የነ ቤቢ ቤት መኪና ነው። የማን የነ ቤቢ? የዛ የማጥ ያጎት ተብየው መኪና ናት እንጂ የገጨኝ እንዴ ሀረግ አይደለችም እንዴ ከመኪና የወረደችው? ናት። ሹፌሯ ዘውዴ ናት፣ የቤቢ ናት። እማዬ ዛሬ እነ ቤቢ ቤት ነው ያለችው። ምንድን ነው የምትቀባጥሩት? እነ ቤቢ ቤት ሊገዙልኝ ፈልገው ማይና አናግረዋት መኪና ብንሰጣት ለጊዜው ሀረግ ማሂ መጣች። የኔ ማሂ? አዎ ያንተው ማሂ። የጎረቤታችን ልጅ አጎቷ ጋር ሄደችልህ እንዴ? አይኔ ነው ምኑን ያሳመችው? ጎማውን። ምን? የወፌ ቆመች ድራማን በድምፅ የኖሩላችሁ አለማየሁ ታደሰ፣ ሙሉዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ አቤል ሀጎስ እና ማርታ ኃይለ ኢየሱስ ነበሩ። ድምፅ ቅንብር ፌሮዝ ጀማል፣ ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች።